ምዕራፍ 9 አቤሜሌክ። የይሩበኣል ልጅ አቤሜሌክም ወደ ሴቂማ ወደ እናቱ ወንድሞች ሄደ። ለእነርሱም ለእናቱ አባት ቤተሰቦች ሁሉ እንዲህ ሲል ተናገረ። ለሴቂማ ሰዎች ሁሉ 70 የሆኑት የይሩበኣል ልጆች ሁሉ ቢገዟችሁ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል ብላችሁ ንገሯቸው። ደግሞም እኔ የአጥንታችሁ ፍላጭ የሥጋችሁ ቁራጭ እንደሆንኩ አስቡ። የእናቱም ወንድሞች ይህን ቃል ሁሉ ስለ እርሱ በሴቂማ ሰዎች ሁሉ ጆሮ ተናገሩ። እነርሱም እርሱ ወንድማችን ነው ብለው ልባቸውን ወደ አቤሜሌክ መለሱ። ከባልም ቤት 70 ብር ሰጡት። በዚያም አቤሜሌክ ወንበዴዎችንና አስደንጋጮችን ቀጠረበት። እነርሱም ተከትለውት ሄዱ። ወደ አባቱም ቤት ወደ ኤፍራታ ገባ። 70 የሆኑትን የይሩበኣልን ልጆች ወንድሞቹን በአንድ ድንጋይ ላይ ገደላቸው። ትንሹ የይሩበኣል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ። የሴቂማም ሰዎች ሁሉ የመሐሎንም ቤት ሁሉ ተሰበሰቡ። ሄደውም በሴቂማ በአምዱ አጠገብ ባለው የወይራ ዛፍ በታች አቤሜሌክን አነገሡ። ይህንንም ነገር ለኢዮአታም በነገሩ ጊዜ ሄዶ በገሪዛን ተራራ ራስ ላይ ቆመ። ድምፁንም አንስቶ አለቀሰ፣ እንዲህም አላቸው፣ የሴቂማ ሰዎች ሆይ ስሙኝ፣ እግዚአብሔርም ይስማችሁ። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሡ ሄዱ። ወይራንም በእኛ ላይ ንገሺልን አሏት። ወይራዋ ግን እግዚአብሔር ሰዎችን የሚያከብርበትን ቅባቴን ትቼ በዛፎች ላይ ለመንገሥ ልሂድን አለቻቸው። ዛፎችም በለሲቱን መጥተሽ በላያችን ንገሺልን አሏት። በለሷ ግን ጣፋጭነቴንና መልካምነት ፍሬዬን ትቼ በዛፎች ላይ እነግሥ ዘንድ ልሂድን አለቻቸው። ዛፎችም ብዙ ወይኑን ሄዱና ወይኑን መጥተህ በላያችን ንገሥ አሉት። ወይኑም እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጅነቴን ትቼ በዛፎች ላይ እነግሥ ዘንድ ልሂድን አላቸው። ዛፎችም ዶግን መጥተሽ በላያችን ንገሺ አሏት። ዶግም ዛፎቹን በእውነት እኔን በእናንተ ላይ ካነገሣችሁኝ እሳት ከዶግ ወጥቶ የሊባኖስን ዝግባ ካልበላው ከጥላዬ በታች ታርፉ ዘንድ ኑ አለቻቸው። አሁን እንግዲህ አቤሜሌክን በማንገሣችሁ እውነትንና ቅንነትን አድርጋችሁ እንደሆነ ለይሩበኣል ለቤቱም በጎ አድርጋችሁ እንደሆነ እንደ እጁም ዋጋ መጠን ለእርሱ የተገባውን አድርጋችሁ እንደሆነ አባቴ ስለ እናንተ እንደ ተጋደለ በፊታችሁ ሰውነቱን ለሞት አሳልፎ እንደ ሰጠ ከምድያምም እጅ እንዳዳናችሁ እናንተ ዛሬ በአባቴ ቤት ተነስታችኋል። 70 የሆኑትን ልጆቹንም በአንድ ድንጋይ ላይ ገድላችኋል። ወንድማችሁም ስለሆነ የዕቅብቱን ልጅ አቤሜሌክን በሴቂማ ሰዎች ላይ አንግሣችኋል። ለይሩበኣልና ለቤቱ እውነትንና ቅንነትን ዛሬ አድርጋችሁ እንደሆነ የተባረካችሁ ሁኑ። በአቤሜሌክም ደስ ይበላችሁ፣ እርሱም ደግሞ በእናንተ ደስ ይበለው። እንዲህ ባይሆን ግን ከአቤሜሌክ እሳት ትውጣ፣ የሴቂማንም ሰዎች የመሐሎንንም ቤት ትብላ። ያም ባይሆን ከሴቂማ ሰዎች የመሐሎንም ቤት እሳት ትውጣ፣ አቤሜሌክንም ትብላ። ኢዮአታምም ሸሽቶ አመለጠ። ወንድሙን አቤሜሌክንም ፈርቶ ወደ ቤር ሄደ፣ በዚያም ተቀመጠ።
አቤሜሌክ በእስራኤል ላይ 3 ዓመት ገዥ ሆነ። እግዚአብሔርም በአቤሜሌክና በሴቂማ ሰዎች መካከል ክፉን መንፈስ ሰደደ። የሴቂማም ሰዎች የአቤሜሌክን ቤት ከዱት። ይህም የሆነው በሰባው የይሩባል ልጆች ላይ የተደረገው ዓመፅ እንዲመጣ ደማቸውም በገደላቸው በወንድማቸው በአቤሜሌክ ላይ ወንድሞቹም እንዲገደሉ እጆቹን ባጸኗቸው በሴቂማ ሰዎች ላይ እንዲሆን ነው። የሴቂማም ሰዎች በተራሮች ራስ ላይ ድብቅ ጦርን አደረጉ። መንገድ ተላላፊዎችንም ሁሉ ይዘርፉ ነበር። ለአቤሜሌክም ይህን አወሩለት። የአቤድም ልጅ ገዓል ከወንድሞቹ ጋር መጣ። የሴቂማ ሰዎችም ከእርሱ ጋር ተባበሩ። ወደ እርሻውም ወጡ፣ ወይናቸውንም ለቀሙ፣ ጠመቁትም። የደስታም በዓል አደረጉ። ወደ አምላካቸው ቤት ገቡ። በሉም ጠጡም። አቤሜሌክንም ረገሙት። የአቤድም ልጅ ገዓድ አቤሜሌክ ማን ነው? እንገዛለት ዘንድ የሴኬም ልጅ ማን ነው? እርሱ የይሩበኣል ልጅ አይደለምን? ዜቡልስ የእርሱ ጠባቂ አይደለምን? የሴኬም አባት የኤሞር ሰዎች ጋርስ አገልጋዩ አይደለምን? ስለምንስ ለዚህ እንገዛለን? ይህ ሕዝብ ከእጄ በታች ቢሆን ኖሮ አቤሜሌክን አሳድደው ነበር አለ። አቤሜሌክንም ሰራዊትን አብዝተና ውጣ አለው። የከተማይቱ ገዢ ዜቡልም የአቤድን ልጅ የገዓልን ቃል በሰማ ጊዜ እጅግ ተቆጣ። እንዲህም ብሎ ወደ አቤሜሌክ ከእጅ መንሻ ጋር መልእክተኞችን ላከ። እነሆ የአቤድ ልጅ ገዓልና ወንድሞቹ ወደ ሴቂማ መጥተዋል። እነሆም በአንተ ምክንያት ከተማይቱን ይወጓታል። አሁንም አንተና ከአንተ ጋር ያሉትን ሕዝብ በሌሊት ተነሱ፣ በሜዳም ሸምቁ። ነገ ፀሐይ በወጣች ጊዜ ማልደ ተነሳ፣ ከተማይቱንም ከበባት። እነሆ እርሱና ከእርሱ ጋር ያሉት ሕዝብ በአንተ ላይ በወጡ ጊዜ እጅህ እንዳገኘች አድርግበት። አቤሜሌክና ከእርሱም ጋር ያሉት ሕዝብ ሁሉ በሌሊት መጡ። ሴቂማንም በአራት ወገን ከበቧት። በነጋም ጊዜ የአቤድ ልጅ ገዓል ወጥቶ በከተማይቱ መግቢያ በር ቆመ። አቤሜሌክና ከእርሱ ጋር ያሉት ሕዝብ ከሸመቁበት ስፍራ ተነሱ። የአቤድ ልጅ ገዓልም ሕዝቡን ባየ ጊዜ ዜቡልን እነሆ ከተራሮች ራስ ሕዝብ ይወርዳል አለው። ዜቡልም ሰዎችን የሚመስለውን የተራሮችን ጥላ ታያለህ አለው። ገዓልም አለ እነሆ ሕዝብ በባሕር በኩል ወደ ምድር መካከል ይወርዳል፣ የአንድም አለቃ ሰራዊት ከአድባሩ ዛፍ መንገድ አንጻር ይወጣል ብሎ ተናገረ። ዜቡልም እንገዛለት ዘንድ አቤሜሌክ ማን ነው ያልህበትን አፍህን አሁን የት አለ? ይህ የናከው ሕዝብ አይደለምን? አሁንም ወጥተህ ከእነርሱ ጋር ተዋጋ አለው። ገዓልም በሴቂማ ሰዎች ፊት ወጣ፣ ከአቤሜሌክ ጋርም ተዋጋ። አቤሜሌክም አሳደደው፣ በፊቱም ሸሸ። እስከ ከተማው በር አደባባይ ድረስ ብዙዎች ተጐርተው ወደቀ። አቤሜሌክም በአሪማ ተቀመጠ። ዜቡልም ገዓልንና ወንድሞቹን በሴቂማ እንዳይኖሩ ከለከላቸው። በነጋውም ሕዝቡ ወደ እርሻው ወጡ፣ ለአቤሜሌክም ነገሩት። ሕዝቡንም ወስዶ በሦስት ወገን ከፈላቸው፣ በሜዳም ሸመቀ። ተመለከተም፣ እነሆም ሕዝቡ ከከተማ ወጡ፣ ተነሳባቸውም፣ ገደላቸውም። አቤሜሌክም ከእርሱ ጋር ያሉትን ሰራዊት በከተማይቱ መግቢያ በር ሸምቀው ቆሙ። እነዚያም ሁለቱ ሰራዊት ግን ወደ ጫካ ተበትነው አጠፋቸው።
አቤሜሌክም በዚያ ቀን ሁሉ ከከተማይቱ ጋር ተዋጋ። ከተማይቱንም ይዞ በእርሷ የነበሩትን ሕዝብ ገደለ፣ ከተማይቱንም አፈረሰ፣ ጨውም ዘራባት። በሰቂማም ግንብ ውስጥ የነበሩ ሰዎች ሁሉ ይህን በሰሙ ጊዜ ወደ በዓል ቤት ወደ ምሽጉ ውስጥ ገቡ። ለአቤሜሌክም በሰቂማ ግንብ ውስጥ ያሉ ሰዎች ሁሉ አንድ ሆነው እንደተሰበሰቡ ነገሩት። አቤሜሌክና ከእርሱ ጋር ያሉትም ሕዝብ ሁሉ ወደ ሄርሞን ተራራ ወጡ። አቤሜሌክም በእጁ መጥረቢያ ወስዶ የዛፉን ቅርንጫፍ ቈረጠ፣ አንስቶም በጫንቃው ላይ ተሸከመው። ከእርሱም ጋር ለነበሩት ሕዝብ እኔ ሳደርግ ያያችሁትንና እናንተም ፈጥናችሁ እኔ እንዳደረግሁ አድርጉ አላቸው። ሕዝቡም ሁሉ እንዲሁ እያንዳንዳቸው የዛፉን ቅርንጫፍ ቈረጡ። አቤሜሌክንም ተከትለው በምሽጉ ዙሪያ አኖሯቸው። ምሽጉንም በላያቸው በእሳት አቃጠሉት። የሴቂማም ግንብ ሰዎች ሁሉ ደግሞ 1,000 የሚያህሉ ወንዶችና ሴቶች ሞቱ። አቤሜሌክም ወደ ቴቤስ መጣ፣ በእርሷም ተቀመጠ፣ እጅም አደረጋት። በከተማይቱም ውስጥ ብርቱ ግንብ ነበረ። የከተማይቱም ሰዎች ሁሉ ወንዱና ሴቱ ሁሉ ወደዚያ ሸሹ፣ ደጁንም በኋላቸው ዘጉ። ወደ ግንቡም ሰገነት ላይ ወጡ። አቤሜሌክም ወደ ግንቡ ሄደ፣ እነርሱም ተዋጉት። አቤሜሌክም እሳት ሊያቃጥለው ወደ ግንቡ ደጅ ቀረበ። በእሳት ሊያቃጥለው ወደ ግንቡ ደጅ ቀረበ። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው። እርሱም ፈጥኖ ጋሻ ጃግሬውን ጠርቶ ሴት ገደለችው እንዳይሉ ሰይፍህን መዘህ ግደለኝ አለው። ጎልማሳውም ወጋው፣ አቤሜሌክም ሞተ። የእስራኤልም ሰዎች አቤሜሌክ እንደ ሞተ ባዩ ጊዜ እያንዳንዱ ወደ ስፍራው ተመለሰ። እንዲሁ 70 ወንድሞቹን በመግደል አቤሜሌክ በአባቱ ቤት ላይ ያደረገውን ክፋት እግዚአብሔር መለሰለት። እግዚአብሔርም የሴቂማን ሰዎች ክፋት ሁሉ በራሳቸው ላይ መለሰባቸው። የይሩበኣል ልጅ ኢዮአታምም እርግማን ደረሰባቸው።